ስንት ናቸው? 5 ነው። አይ ቲንክ ከዚህ በፊት በኢትዮ አውቶሞቲቭ ፕሮግራም ላይ ብዙ ጊዜ አደጋዎች ይደርሳሉ። ናታን በዚህ ሪያክሽን ላይ እንደምናየው 5 ሰዎች ነው የተጫኑት በኢሲያ ላይ። ይሄ አይ ቲንክ ይሄ ኢትዮጵያ ውስጥ መሰለኝ። ይሄ ኢትዮጵያ ውስጥ ነው። ኢሲያ ላይ እስከ 9ም ከዛም በላይ ብዙ ጊዜ ለጥንቃቄ ብለን አሳይተነዋል በአጫጭር ቪዲዮዎቻችን ላይ። ግን መማማርም ስላለብን ነው ናታን ይሄ የምታየው። በተለይ በገጠሩ ክፍል በትራንስፖርት ችግር ስላለ በተለያዩ የገጠር ከተሞቻችን ላይ በተለይ ወደ ገጠሩ ላይ እጅግ በጣም ብዙ አደጋዎች ይደርሳሉ፣ ብዙ ሰዎች ይሞታሉ በእንደዚህ አይነት ነገርና ይሄ በእርግጥ ይገባናል የትራንስፖርት እጥረት ስላለ ነው። ግን የትራንስፖርት እጥረትን ቢኖር አንዳንድ ጊዜ ጥንቃቄ ያስፈልጋል። በእግርህ ብትሄድ የሚመረጥበት ሁኔታ ነው ያለው። ታየዋለህ፣ የሚነዳው ልጅ ሰልባቴው ላይ ነው ቁጭ ያለው እና እኔ አላቅም አዝለውም ይሄዳሉ። እንደዚህ 5ቱም ደግሞ አንዳንድ ህፃን ይዘው ምናምን የሚሄዱበት እኔ አሁን ቪዲዮን ሳይ ለማመን ነው የከበደኝ። በቃ ምንም የምለው ነገር ለማመን ነው የከበደኝ። አይ ቲንክ አደጋው የከፋ ነው የሚሆነው ከዚህ በፊት ያው እንደ ስም ላለመጥራት ነው እንጂ ሀገራችን ላይ የሚታወቅ አንድ ስፖርተኛ ከጓደኞቹ ጋር ሲሄድ 3ቱም አካል ጉዳተኛ ሆነዋል እግር ላይ እና ስለዚህ እንደዚህ አይነት ነገር ጥንቃቄ ያስፈልጋል። ምናልባት ይሄንን አይተን እኔ እናንተ ስንስቅ የገጠር ክፍል ያሉ ሞተር የሚጠቀሙ ሰዎች ደግሞ መልሰው በእኛ እንደሚስቁብን እርግጠኛ ነኝ። ምክንያቱም ይሄ የተለመደ ነገር ሆኗል የዕለት ተዕለት ህይወታቸው። በተለይ እኔ በተለያዩ ክልሎች ላይ ሄደን የምናየው ነገር ነውና በቋሚነት ነው። አይ ቲንክ ትራፊኮች ያሉበት ቦታ ላይ ምናምን አወርደው ተሻገር ይሏል ይሄዳሉና ለህይወታችንን ማሰብ ነው፣ ለጤና ማሰብ ነው። ምክንያቱም ሞተር ደግሞ አይተሃት ከሆነ ለአደጋ በጣም ቅርብ ነች። ስለዚህ ሄልሜትም አድርገህ ለጉልበትም መከለያ እጅም መከለያ አድርገህ የማትተርፍበት እንትን ይበዛል። ግን ይሄ ለምንም ዘለህም ለመውረድ እኮ አይመችም። አዎ፣ ግን በገጠሩም ክፍል ቢሆን የትራንስፖርት ችግሩም እንዳለ ሆኖ ህግ ወጥቶ ቢያንስ እንደው እኔ አይመከርም 3 ሰው ወይ ከዛ በላይ ባይሆን ቢሞከር። ምክንያቱም አሽከርካሪው የሞተር አሽከርካሪ በቅልጥፍና ለማሽከርከር በጣም ጥንቃቄ ነው የሚፈልገው። ትንሽ መሪ ዞር ካደረገ ይሄዳል። ብዙ ሰዎች ነው የሚሞቱት። ዳታ ብናመጣ እኔ እንኳን የማውቃቸው ክልል ላይ በዚህ በሞተር አደጋ ከቤተሰብም እኔ ማለት ነው የሞተ ሰው እጅግ በርካታ ነው ያለውና እንደው ጥንቃቄ ያስፈልገዋል። እኔ እንደው የምለው እንደዚህ አይነት ቦታዎች ላይ በእርግጠኝነት የሆነ ኤክስፖርት የሚያደርጉት ምርት ምናምን ይኖራቸዋል። ከዛ በሚገኘው ገቢ በሶላር ፓወር ተደርጎ ኤሌክትሪክ ሞተር እንትኖች እየመጡ ነው። በኤሌክትሪክ የሚሰሩ እንደዚህ አይነት እንትኖች 3-4 አድርገው የሚይዙ እዛ አካባቢ ላይ መንግስት ራሱ የትራንስፖርት አገልግሎት ቢሰጥ ብዬ አስባለሁ። ምን ይመስላል? እሱ ላይ ከገባህበት ናቲ በጣም በርካታ ነው የምናወራው። እዚህ ሀገር ኢትዮጵያ ውስጥ በተለይ ያለ ታርጋ የሚንቀሳቀሱ ለኤሌክትሪክ መኪናዎች ለአካል ጉዳተኞች ተፈቅዶ ነው። ግን እጅግ በርካታ ህፃናት ሁላ ለአቅመ አዳም ያልደረሱ የ9 ዓመት የ10 ዓመት ህፃናት እኔ ራሴ በቪዲዮ በርካታ ጊዜ የቀዳኋቸው አሉና ዝም ብሎ ነው የሚያሽከረክሩት። አይ ቲንክ በሚመለከተው አካልም በቸልተኝነት ታይቷል። ይልቅስ መከልከል የተፈለገው አገልግሎት በሚሰጡት ላይ በተለይ የከተማዋን የትራንስፖርት እጥረት ለነዳጅ ቁጠባ የሚለው የሞተር ብስክሌቶች አይን በጣም ከፍተኛ አገልግሎት ነው የሚሰጡት። የምታውቅ ከሆነ ከዚህ ከደብረ ዘይት ወደዚህ ከተለያዩ ክልሎች ከኦሮሚያ ክልልም ከአማራ ክልልም በቀላሉ እቃ ለማድረስ ከመርካቶ እቃ ስትፈልገው ሞተረኛ ላክ ነው የምትባለው። አንደኛ እነዚህ ሰዎች ቤተሰብ ያስተዳድራሉ፣ ሁለተኛ በመኪና የሚወጣውን የነዳጅ እጥረት ይቆጥባሉ። እጅግ በጣም አገልግሎት እየሰጡ እያሉ ግን ሌባ የዝርፊያ ሌቦቹን ማስቆም የሚቻልበት ብዙ ሲስተም አለ ኤሲያ ውስጥ የሚከታተሉበት። እንዳልኩ መንግስት ጀምሮ ያቆመው ነገር አለ። የዚህ ጂፒኤሱ የምናምን መቆጣጠር አቅም አቅቶት ማለት ነው። መንግስት የማቆጣጠር አቅቶት የትራንስፖርት ሚኒስቴርም የትራንስፖርት ክፍል ማቅቶት ያቆመዋል። እነዛን ቴክኖሎጂ ከመቆጣጠር ይልቅ አዲስ አበባ ውስጥ እንትን ታርጋ እንዳይወጣ ሞተር ብስክሌት እንዳይጠቀም ተብሎ እገዳ ተጥሏል። ይሄ አግባብ አይደለም። ምክንያቱም ቴክኖሎጂውን ተጠቅመህ መቆጣጠር መቻል ነው እንጂ የተወሰነ ሌባ ዘረፈ፣ ሰው ገደለና የሰው ህይወት አጠፋና ይሄ ለሀገር ኢኮኖሚ አሁን ነዳጅ በጣም ተወዷል። አሁን እየጨመረ ነው፣ በጣም ጨምሯልና 61 ገብቷል። እነዚህ ሞተሮች ግን በሊትር እስከ 30-40 ምናምን ነው የሚሄዱት። ስለዚህ እንደ ሀገርም ስታየው ሀገራችን ለነዳጅ የሚያወጣውን ነገር ይቆጥቡልሃል። አንተ ከዚህ መርካቶ ሄደ መኪናን አስነስተ ጊዜን ፈይተህ ከምታመጣ በትንሽ ብር ከመርካቶ እዚህ እቃህን ላውን በራሳቸው ገንዘብ ገዝተው ደረሰኝ ይዘውልህ ይመጣሉና ይሄ ነገር ሊበረታታ ነው ይፈልግ ወደ ከተማ ስትመጣ ሊበረታታ ነው የሚገባው። ግን ሞተር የበለጠ የምንጠቀምበትን ነገር ነው መጠቀም ያለበት። የብዙ ሰዎች ህይወት መተዳደሪያም ነው። የብዙ ድርጅቶችን የካምፓኒ
የጋራዦችን የብዙዎችን ስራ ያቃለለ ነው። ፓርትም እኛ ጋራጅ ላይ የኢትዮ አውቶሞቲቭ ተመልካቾች ጋራጅ ላይም ሲያሰሩ በሞተረኛ ነው የሚያስልኩት። ማንም እንደዛ ነው የሚያደርገው። እሱን እንቁጠረው ካልክ እንደ ሀገር በጣም ኢኮኖሚ ብዙ ነው የሚጠቅመው። አገልግሎታቸው በጣም ሰፊ ነው። በጣም ልክ ነው። የነዳጅ ይቆጥባሉ። መኪናህን አስነስተህ ክራውድድ በሆነ ቦታ ላለመሄድ ይረዳሉ። ግን ዘረፋ ተጀመረ። የሞተር ዘረፋ አይተህ ከሆነ ኢሲያ ላይ በጣም በከፍተኛ ሁኔታ ዘረፋውን ግን አይ ቲንክ አዲስ አበባ መስተዳደር መቆጣጠር ሲያቅተው ማቆም ነው ከዚህ በፊት ያደረገው ዘረፋው። ግን ያንን የምናቆምበትን እያንዳንዳቸው ተጀምሮ ነበር። ፌል አረገ። ጂፒኤስ ገጥመ መቆጣጠር እየቻልክ ብዙ ነገር ማድረግ እየቻልክ አቅም ሲያቅትህ ማገዱ እኔ አግባብ አይደለም። የፍሊት ማኔጅመንት ደረጃውን ከፍ ማድረግ እንጂ ጭራሹኑ ማገድ መፍትሄ አይሆንም ነው። ይሄኛውን ግን እንደ ጠቅላላው ስናየው ኢትዮ አውቶሞቲቭ ይሄን አይነት የትራንስፖርት እንትን ባይሆን ይመከራል። ግን እንዳልኩ ነው። አሁን እኛ በዚህ አይተን 5 ሰው ስንስቅ 7 ሰው የሚጫን 9 ሰው የሚጫን ያው እንደው ፊልሙ ላይ እንደምናየው ይስቁባል። በጣም ብዙ ጊዜ አይተናል። ኢሲያ ውስጥም በጣም በብዛት እንደዚህ ይጠቀማሉ ተደራርበው የሚሄድ ነገርና አይመከርም። የብዙ ሰዎች የኛ ህይወት እስከሚጠፋ መጠበቅ የለብንም ነው። ልክ ነው። ወደ ቀጣይ እንሂድ። ምንም አልሆነም። አቋርጦት ነው ሄደው ናትዬ ይታያል። ግን ጠጋ ቢደረግ ምናልባት የታችኛው የመኪናው ክፍል በጣም ተጎድቶ ይሆናል። ግጭት ይኖረዋል። ይሄ ደግሞ ምንድነው ምናልባት አሽከርካሪው አድቫንቴጅ ያገኘው እንትኗ ዝቅ ያለች ነች፣ አደባባይ ዝቅ ነች። ግን እንትን አለው ችግርም አለው፣ ሳይድ ኢፌክትም አለው። ምንድነው ዝቅ ማለቱ? ይሄ መኪና አይተው ከሆነ በመጣበት ስፒድ ነው ወጥቶ ሄደው ወደታች። ከዚህ ጋር ሌላ መኪና ይመጣ ኖሮ የበለጠ የሰው ህይወት የሚጠፋበት አደጋ። ስለዚህ የኛ አደባባዮች ይሻላሉ፣ ከፍ ከፍ ያሉ ናቸው። ለምሳሌ መገናኛ ሜክሲኮ ላይ ብዙ ጊዜ መኪኖች ይገባሉ፣ ወደ ውስጥ ዘለው ወይ ተጋጭተው ይመለሳሉ። እና ይሄ ራሱ መኪናው ለምሳሌ ፍሬን እምቢ ያለው መኪና አይተሃል፣ ይሄ መቆም አልቻለም። እኔ አሁን ይሄን አደባባይ አልደግፍም። ፍሬን እምቢ ያለው መኪና ሲመጣ አይተህ ከሆነ ተጋጭቶ ራሱን መስዋዕት አድርጎ ሌሎች ላይ አደጋ እንዳያደርስ የሚፈልግበት ምክንያት አለና ሜክሲኮ አደባባይ ላይ ምናምን እንደዚህ። እንዴት ነው ሜክሲኮ አደባባይ ግን ትንሽ ከፍ ያለ እንትን ደፋ ያለው አይደል? አሁን አንተ አሁንማ ጭራሽ ታችኛው ድልድይ ላይ እዚህ እንደምናየው ነው። እዚህ የወሎ ሰፈር አደባባይ ነው፣ ጋራድ ፊት ለፊት ያለው እና ወደ ውስጥ ብትገባ እስረኛው ድልድይ ላይ ልትወርቅ ትችላለህ። አሁን በድልድይ ስለሆነ ግን አይተው ከሆነ ጠንካራ ስለሆነ ግን መኪኖቹን መልሶ የሚያቆሙበት ሁኔታ አለ። አይተው ከሆነ ብዙ ጊዜ አሁን በተለየ መገናኛውም ላይ እንትን ምንድነው ሲኖትራክ ራሱ ሄዶ ግማሹን ይዞት የሚያቆመው ሁኔታ አለው። አልፎ ታች ከዘለለ ግን እሱ በጣም ከባድ ነው። ከታችም ደግሞ በፍጥነት ስለሚሄዱ የሚፈጠረው አደጋ ከአንድም ያልፍና ከታች የሚያልፍ መኪናም ላይ ይሆናል። ምክንያቱም ታች ያለው በአብዛኛው ደህንነቱ የተጠበቀ ነው ብሎ ስለሚያስብ አሽከርካሪውም ፍጥነቱም ጨመር አድርጎ ነው የሚነዳው እንዳስተዋልኩት። ግን አሁን ይሄ መኪና አይተው ከሆነ እርግጠኛ ነኝ ፍሬን ነው መሰለኝ የሚመስለኝ። ምንም ምክንያቱም ከራሱ የሚያስቆመው ነገር አላገኘም። ከዚህኛው ጋር የሆነ የገጨው ነገር አለ። ከስክሪን ውጭ ባናየውም የሆነ የመለሰው ነገር አለ ይመስለኛል። እና ወደ ሲኤምሲ አደባባይ አካባቢ ባቡሩ የሚያቋርጠው አደባባይ በጣም እንደዚህ እየተጣሰ ባቡር ለአንድ ቀን አንዳንድ ጊዜም ከፍ ሲል ለ2 ቀን አካባቢ ያለ አገልግሎት ያለ መስጠት ነገሮች በተደጋጋሚ ነበሩና አስተውለው ሊሆን ይችላል። ይሄ ነገር እንግዲህ ከእንትን ጋር ይያያዛል፣ ከሰርቪስ ጋር መኪናዎችን ፍሬኖችን ቼክ ማድረግ፣ ሰርቪስ አድርገህ ስትንቀሳቀስ መሄድ ወደ ዋናው አይድረስ ነው። አንዳንድ ጊዜ በሰላም የወጣው መኪናም መንገድ ላይ ሲደርስ ፍሬን እምቢ ሊልህ ይችላል። እና ስለዚህ በተለይ እኛ ሀገር ያሉት አሮጌ መኪኖች ስለሆኑ ዘይት ራሱ ቼክ የማያደርጉ ሰዎች አሉ። ፍሬን ዘይትህን ቼክ ማድረግ ምናምን ጥንቃቄ። ስንነሳ መሬት ላይ የተንጠባጠበ ነገር ካለ መኪናውም ደግሞ ለረጅም ጊዜ ቆሞም ከነበረ ወይ ደግሞ ከሰርቪስ ወጥቶም ከሆነ የፍሬን መስመር ላይ አየር ሊገባና ይሄ በቴክኒካል ወርድ ስፖንጂ ፔዳል የምንለው አለ። ፍሬኑን ስትይዘው እስከ ታች ድረስ ወርደህ ካልሆነ ፍሬኑ አይዝልህም እና ቶሎም ፍሬን ለመያዝ የሚቸገሩበት ሁኔታ ሊፈጠር ይችላል ሲነሱ። ስለዚህ ዝም ብላችሁ የምታሽከረክሩ ሰዎች ተጠንቀቁ ነው። እህቶቻችን ወንድሞቻችን መኪና ከመነሳቱ በፊት ኢንጂነር ብሩክም ከዚህ በፊት ብዙ ጊዜ አብራርቶታል። ስለዚህ ጥንቃቄ ያስፈልጋል።